እስቲ ዛሬ ደግሞ ስለ ቢዝነስ ፓርትነርሺፕ እንነጋገር። በዓለማችን ላይ በጣም ሌክዠሪ ፕሮዳክት ነው ተብሎ ከሚታሰቡት የመኪና ብራንዶች መካከል ሮልስ ሮይስ ይገኝበታል። ምርጡ የሚባል ፓርትነርሺፕ ነው። ወደ 122 ዓመት የቆየ ካምፓኒ ነው። በሁለት ሰዎች ፓርትነርሺፕ የተመሰረተ ድርጅት። ወደኛ ሀገር ስንመጣ ግን አብዛኞቹ ፓርትነርሺፖች በተጀመሩ በጥቂት ጊዜ ውስጥ ፌል ያደርጋሉ። አንድም ፓርትነርሺፕ ቢዝነስ ፌል እንዲያደርጉ የሚያደርጉት ሶስት ዋና ዋና ሪዝኖች ምን እንደሆኑ እንነጋገር። የመጀመሪያው ቪዥናችን ወይም ጎላችን አላይን ያደርጋሉ ወይ ተስማምቷል ወይ የሚለው መጠየቅ አለብን። ሰማን ለምሳሌ ራፒድ የሆነ ግሮዝ በጣም በፍጥነት ማድረግ ሊመለከት ይችላል። ሌላኛው ፓርትነር ደግሞ ስቴቢሊቲ ሊመለከት ይችላል። የሆነ መሄድ የሚፈልጉበት ፓዝ ሊለያይ ይችላል። ተመሳሳይ ጎል ከሌለን ያ ፓርትነርሺፕ ሞስት ፕሮባብሊ አይቀጥልም። ሁለተኛና ክሊር የሆነ ሮልስ ኤንድ ሬስፖንሲቢሊቲ አለማስቀመጥ። አብዛኞቹ ፓርትነርሺፖች የሚጀመሩት ሁለት ጓደኛሞች ወይም ቤተሰብ አባላት ጀስት እንጀምር ተብሎ በሞቅታ በደስታ ነው የሚጀምረው። ከዛ በኋላ ግን ሲቀጥል አንመለከተው። ለምን ሲባል ማን ምን ይሰራል የሚለውን ሮልና ሬስፖንሲቢሊቲ ክሊር አድርገን ስለማናስቀምጥ፣ ያ ደግሞ የፓወር ያለን ኦቶሪቲ እና ሬስፖንሲቢሊቲ ላይ ኢምባላንስ ይፈጥራል። ያ ነገር ቀስ በቀስ ወደ ኮንፍሊክት ነው የሚያመራው። በሶስተኛነት ደግሞ እኩል ያልሆነ ኮንትሪቢሽን። ለምሳሌ ሰማን በጣም ብዙ ነገር ኮንትሪቢዩት ያደረኩ ነው በፋይናንስ በሚሰራው ጊዜ ማሳደር ኤፈርት ብዙ ነገር እያሳደርኩ ነው ብሎ እያሰበ ሌላኛው ሰው ደግሞ ቸልተኝነት ካሳየ ወይም ደግሞ ያን ያክል ኤፈርት እያሳደረ ካልሆነ የሆነ አይነት መጠቀሚያ ሆንኩ ኤክስፕሎይት ተደረግኩ አይነት ፊሊንግ መምጣቱ አይቀርም። ስለዚህ ኢቨንቹዋሊ ያ ስታርታፕ ወይም ደግሞ ያ ፓርትነርሺፕ ያ ቢዝነስ ፌል ሲያደርግ እንመለከታለን። ስለዚህ እነዚህ ሶስት መሰረታዊ ነገሮችን አውቀን ልንገባ ይገባል። ካልሆነ ደግሞ ኤግዚት ስትራቴጂያችን አዘጋጅተን ሊቭ ልናደርግ ይገባል።